አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የነይማት ቤተሰቦች ሰላም እንዴት ናችሁ? ከኛ ጋር አልሐምዱሊላህ ሰላም ነን። ዛሬም እንደተለመደው እስላማዊ ጥያቄና መልስ ይዘንላችሁ መጥተናል። እኔና እህቴ ሰላም በያችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። የነኢማ ዩቲዩብ ተከታታይ እህት ወንድሞቻችን እንዴት ናቸው? ሰላም ናቸው? የጤና የኢባዳት ተቋ ሁሉ ሰላም? እኛ አልሐምዱሊላህ ሁሉ ሰላም ነው እኛ ጋር። እንደተለመደው እንግዲህ አጫጭር ጥያቄዎችን ይዘን መጥተናል። ተከታተሉን፣ ሼር፣ ሰብስክራይብ አድርጉ። አዲሶች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ያው ነባር ቤተሰቦቻችንም ስለምትከታተሉን ላይክ፣ ሼር፣ ሰብስክራይብ ስለምታደርጉን በጣም እናመሰግናለን። ጀዛኩሙላህ ኸይር። የመጀመሪያው ጥያቄ ነብዩ ሰለላሁ ዐለይሂ ወሰለም በምን ሙያ ሰሩ ይላል። ምርጫ አለው። እረኝነት እና ንግድ፣ ግብርናና ሕክምና ይላል። እረኝነትና ንግድ እረኝነትና ንግድ ነው ማለት ነው። ወደ ሁለተኛው ጥያቄ ሄዳለሁ። ለዚህ ዞር እንደዛ ይባላል። እሺ ሁለተኛ ጥያቄ የነብዩ ሰለላሁ ዐለይሂ ወሰለም ግመል ማን ትባል ነበር? ቀስዋ ትባላለች። በትክክል መልሳለች ማለት ነው። ሶስተኛ ጥያቄ በነገራችን ላይ እህቴ በእስላማዊ ጥያቄዎች ላይ በጣም ጎበዝ ናት። ማሻአላ እኔ በሆነውን አንዷን ጥያቄ አልመልስም። አልመልስም። እሺ ሶስተኛ በሞቱ ምክንያት የረህማን ዙፋን የተንቀጠቀጠለት ሱሐቢ ማን ይባላል ይላል። ሀ አብዱላህ ብን ረዋሃ ለዑመር ብን አልኸጣብ ረዲየላሁ ዐንሁም ሐመሩሃ ሰዓድ ብን ሙዓዝ ሰዓድ ብን ሙዓዝ ብላለች። በትክክል መልሳለች። ማሻአላህ አላህ ይጨምርልሽ። ስንት ጥያቄ ጠየኩሽ? ሶስት። አራተኛ የፊርዓውን ባለቤት ማን ትባላለች? አሲያ። የፊርዓውን ባለቤት ማን ትባላለች? አሲያ ብላለች። አሲያ፣ መርየም፣ ሀጀር ይላል ምርጫው ማለት ነው። አሲያ አሲያ በትክክል መልሳለች። ጀዛከላህ ኸይር። አምስተኛ በመጀመሪያ ጊዜ አሚረል ሙእሚኒን ተብሎ የተጠራው ሷሃቢ ማን ይባላል? አቡበከር አልሲዲቅ፣ ዑመር ብን ኸጣብ፣ አሊ ብን አቢ ጣሊብ። ለመጀመሪያ ጊዜ አሚረል ሙእሚኒን ተብሎ የተጠራው ዑመር ብን ኸጣብ ረዲየላሁ ዐንሁ ነው መልሱ። በቁርአን ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ስም ስንት ጊዜ ተጠቅሷል? ሀ 4 ጊዜ፣ ለ 6 ጊዜ፣ ሐመሩሃ 8 ጊዜ። በቁርአን ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ስም ስንት ጊዜ ተጠቅሷል? እሱን አላስታውስም። አራት ጊዜ ነው መልሱ። የነብዩ ሰለላሁ ዐለይሂ ወሰለም ስም 4 ጊዜ በቁርአን ውስጥ ተጠቅሷል። ከሙስሊም ወንዶች እስልምናን መጀመሪያ የተቀበለው ማን ነው? ዑስማን ኢብን አፋን፣ አቡበከር አልሲዲቅ፣ አሊ ኢብን አቢ ጣሊብ። አሊ ኢብን አቢ ጣሊብ ብላለች። መልሱ አቡበከር አልሲዲቅ ነው። አቡበከር ናቸው በእስልምና ከወንዶች የተቀበሉት አቡበከር ናቸው። የነብዩ ሷሊህ ግመል ግድያ ላይ ስንት ሰው ተሳትፏል? የነብዩላህ ሷሊህ ግመል ግድያ ላይ ስንት ሰዎች ተሳትፈዋል? 5 ሰዎች፣ 7 ሰዎች፣ 9 ሰዎች። ጥያቄው ልድገመው። የነብዩላህ ሷሊህ ግመል ግድያ ላይ የተሳተፉት ሰዎች 9 ሰዎች ናቸው። የነብዩላህ ሷሊህ ግመል ለመግደል 9 ሰዎች ተሳትፈዋል።
ከነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች መጨረሻ የሞተችዋ ማን ናት? ኡሙ ሰለማ፣ አኢሻ፣ መይሙና። መልሱን እንጠብቃለን። ኡሙ ሰለማ ናት። መጨረሻ የሞተችው ኡሙ ሰለማ ናት። የነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች። አስረኛ የነቢዩ ሰለላሁ ዐለይሂ ወሰለም ቅጽል ስም ማን ይባላል? አብደላህ፣ አቡ ኢስማኤል፣ አቡል ቃሲም። አቡል ቃሲም ብላለች። የነቢዩ ሰለላሁ ዐለይሂ ወሰለም ቅጽል ስም አቡል ቃሲም ወይንም የቃሲም አባት ተብሎ ነው የሚጠሩት። 11ኛ የነቢዩ ሰለላሁ ዐለይሂ ወሰለም ያመነ የመጀመሪያው በነቢዩ ሰለላሁ ዐለይሂ ወሰለም መልእክተኝነት ያመነ የመጀመሪያው ወጣት ልጅ ማን ነበር? አብደላህ ብን ረዋህ፣ አልይ ብን አቢ ጣሊብ፣ አብደላህ ብን አቢ ወቃስ። አልይ ብን አቢ ጣሊብ ብላለች። ትክክል ናት። አልይ ብን አቢ ጣሊብ። የነቢዩ ሰለላሁ ዐለይሂ ወሰለም ስም ስንጠራ ሰላት አውርዱ። ሰለላሁ ዐለይሂ ወሰለም በነቢዩ ሰለላሁ ዐለይሂ ወሰለም ላይ ወህይ ማውረድ ሲጀምር እድሜያቸው ስንት ነበር? ነቢዩ ሰለላሁ ዐለይሂ ወሰለም ላይ ወህይ ወይንም ጅብሪል መምጣት የጀመረው በስንት ዓመታቸው ነበር? በ60 በ30 በ40 ዓመታቸው ነው ወህይ የወረደው በነቢያችን ሰለላሁ ዐለይሂ ወሰለም ላይ። ከዛ በፊት ያው ነብይ አልነበሩም፣ ግን በጣም ተወዳጅ ሷዲቅ ነበሩ ማለት ነው። በጣም ተወዳጅ ነበሩ። ዑመር ኢብኑ አልኸጣብ ወደ እስልምና ለመግባታቸው ምክንያት የነበረው የቁርአን ሱራ የቱ ነው? ሱረቱ ጣሃ፣ ሱረቱ አርረህማን፣ ሱረቱ አልበቀራ። ሱረቱ ጣሃ ነበር ዑመር ኢብኑ አቡ ጣሊብ ወደ እስልምና እንዲገቡ ምክንያት የነበረው ማለት ነው። 14ኛ ከሰሃቦች መጨረሻ የሞተው ሰሃባ ማን ነው? አናስ ኢብኑ ማሊክ፣ አብደላህ ኢብኑ ዑመር፣ ዘይድ ኢብን አሪሳ። ከሰሃቦች መጨረሻ የሞተው ሰሃባ ማን ነው? አናስ ኢብኑ ማሊክ ነበር። አናስ ኢብኑ ማሊክ ረዲየላሁ ዐንሁ። 15ኛ ጥያቄ ጾመኞች ብቻ የሚመገቡት የጀነት በር ምን በመባል ይታወቃል? የሚገቡበት ጾመኞች ብቻ የሚገቡበት የጀነት በር ማን ይባላል? ባቡ ረያን፣ ባቡ ሪድዋን፣ ባቡ ተውባ። ባቡ ረያን በትክክል መልሳለች። ባቡ ረያን ነው ጾመኞች የሚገቡበት የጀነት በር ባቡ ረያን ነው። ይዘንላችሁ ከቀረብነው ጥያቄና መልስ ብዙ እንደተማራችሁ ተስፋ እናደርጋለን። ስላዳመጣችሁን ጀዛኩሙላህ ኸይር። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉን። በኮሜንት አስተያየታችሁን ጻፉልን፣ አበረታቱን። በቀጣይ እስከምንገናኝ ጀዛኩሙላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ።